ሌላው ሰፋ አድርገን የምንመለከተው የመዝናኛ ጉዳይ በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ ለእይታ ቀርቦ የነበረው ነው። ባሳለፍነው እሁድ የተከፈተው የስዕል አውደ ርዕዩ አፍሪካ ናት ቤቴ ወይንም ደግሞ አፍሪካ ኢዝ ማይ ሆም የተሰኘ መሪ ቃል ያለው ሲሆን በዛሬው ዕለት ይጠናቀቃል ተብሎ ይጠበቃል። በጥቁርና ነጭ ቀለማት ብቻ የተሳሉ 38 ስዕሎች ለእይታ የቀረቡበት ይህ የስዕል አውደ ርዕይ በርካታ ሰዎች የታደሙበት ነበርም ተብሏል። በሰዓሊ በረከት አንዳርጌ የተዘጋጁት እነዚህ ስዕሎች አፍሪካዊ አሳሳል ዘይን የተከተሉ መሆናቸውንም ተመልክተናል። የስዕል ኤግዚቢሽኑን ያቀረበው ሰዓሊ በረከት አንዳርጌ ከዚህ ቀደም 57 የተለያዩ የስዕል ኤግዚቢሽኖችን በተለያዩ ጊዜያት ያቀረበ ሲሆን ከአንድ ወር በኋላ በሸክላ ብቻ የተሰሩ ስዕሎችንም ለ59ኛ ጊዜ ለእይታ እንደሚያቀርብ አስታውቋል። የስዕል ኤግዚቢሽኑን የተከታተለው ባልደረባችን ሳሚ በላይ ሰዓሊው በረከትን ጥቂት ነገሮችንም አውግቶታል። ተከታትለን እንመለስ። ይህ ስዕል ኤግዚቢሽን እንግዲህ እንደምታዩት ለ58ኛ ጊዜ የቀረበ በጥቁርና ነጭ ብቻ የተሰራ ሶሎ አውደ ርዕይ ነው ማለት ነው። ብዙ ጊዜ እንግዲህ በእኔ ስዕል ኤግዚቢሽን ውስጥ የማቀርባቸው የስዕል እይታዎች ውስጥ ትኩረት የማደርገው ስለ ሀገር ነው። ስለ ሰላም፣ ስለ ፍቅር፣ ስለ አካባቢያችን፣ ስለ ወጣቱ፣ ስለ ደህንነት፣ ስለ ሰላም አወራለሁ። በጣም ከመወዳቸው የስዕል ኤግዚቢሽን ውስጥ ጎንደር ላይ በተከታታይ ያቀረብኳቸው የአፄ ቴዎድሮስ የዘመነ መሳፍንት መሻሪያ የሚል ትርጉም ያለው ጀግናችን የሚል ትርጉም ነበራቸው። በተመሳሳይ ሁኔታ አድዋን የሚዘክር የስዕል ኤግዚቢሽን አቅርቤ ያለው። ሌላው አሁንም ለየት የሚያደርገው የስዕል አውደ ርዕይ ሰውነት የሚል የመጨረሻው 57ኛ የስዕል ኤግዚቢሽን የቀረበ ነው። በስዕል ኤግዚቢሽን ውስጥ እንግዲህ ከአይናችን ቀለም የተወሰደ ሁለት እይታ አለው። አይናችን ነጭ ብቻ ቢሆን ምን ይመስላል፣ አይናችን ጥቁር ብቻ ቢሆን ምን ይመስላል የሚል መልእክት አለው። ከዚህ ጋር ተያይዞ እንግዲህ ዓለማችን ሰላም እያጣች ነው ያለችው። በተለይ ደግሞ አፍሪካ፣ ከአፍሪካም ደግሞ ሞር ኢትዮጵያ አሁን ያለንበት ሁኔታ ችግር ነው። ስለዚህ እንዋደድ፣ እንስማማ፣ አንድ እንሆን የሚል መልእክት አለው። ሌላው ትውስታና ትዝታንም በተመሳሳይ ሁኔታ የምናንጸባርቅበት የጥበብ ፍቅር ያላቸውን ሰዎች የእነሱን ስሜት የማርካትና የማስደሰት ሀሳብም አስብ የተሰራ የስዕል ኤግዚቢሽን ነው። ታሪኬን፣ ማንነቴን፣ ወጌንና የማህበረሰቤን ትውፊት የማስተላልፍበት መልእክት ስለሆነ በዚህ እንድምታ ውስጥ የተሰራ የስዕል አውደ ርዕይ ስለሆነ እንደ ኪሳራ አላየው። ግን በቀጣይ ግን ጥበብን የሚደግፉ ሰዎች ያስፈልጋሉ የሚል መልእክቴን አስተላልፋለሁ።